በትግራይ ክልል ወቅታዊ አስተዳደርና የፖለቲካ እንቅስቃሴዎች ዙሪያ ላለፉት ጥቂት ወራት በሚስጥር ሲካሄዱ የነበሩ የኃይል ፍልሚያዎች አሁን ይፋ ወደ ሆነ ለየለየለት ፍጥጫ ተሸጋግረዋል። በፕሪቶሪያው የሰላም ስምምነት ማግስት በአንጻራዊነት ተፈጥሮ የነበረው የሰላም ላንጭል አሁን በከፍተኛው የስልጣንና የአሰራር ሽኩቻ እየተለወጠ ይገኛል። በአንድ በኩል በአዲስ አበባ የተመሰረተው አዲሱ የትግራይ ምክር ቤት መቀለ በቅርቡ እንገባለን ሲል፣ በመቀለ ያለው መዋቅር ደግሞ የፌዴራል መንግስቱን ተጽዕኖ ለመቋቋም የሰራተኛ ደሞዝን እስከ ማገድ የደረሰ እጅግ ከባድና አወዛጋቢ እርምጃ ወስዷል። ይህ አዲስ ፍጥጫ በጊዜያት ውስጥ ወደ አዲስ የአስተዳደር ቀውስ ወይስ ወደ ስምምነት ያመራል? ሰላም ጤና ይስጥልን ውድ የግሎባል አዲስ ቤተሰቦች፣ በዛሬ ግሎባል አዲስ ትንታኔያችን ይህንን ጉዳይ በጥልቀት እንመለከተዋለን። አዲስ ስታንዳርድ፣ ዋዜማ ሬዲዮን እና ቢቢሲን ዋቢ በማድረግ ያዘጋጀነውን ትንታኔ ከመሸጋገሪያዎች በኋላ ተመልሰን ስንገናኝ የምናቀርብላችሁ ይሆናል። እስከዛው ድረስ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ግንቦት 10 ቀን 2018 ዓ.ም በአዲስ አበባ አንድ ትልቅ ፖለቲካዊ ሁነት ተከስቷል። ላለፉት 7 ወራት የለውጥ ፈላጊ ኃይሎች ንቅናቄ በሚል ስም ሲንቀሳቀስ የነበረው ስብስብ ማኒፌስቶውን በማሻሻል የትግራይ ሰላምና የለውጥ ምክር ቤት በሚል የመጀመሪያ የምስረታ ጉባኤውን በይፋ አካሂዷል። ይህ ምክር ቤት ቀላል ስብስብ አይደለም። በውስጡ የፕሪቶሪያ የሰላም ስምምነት ዋና ተደራዳሪዎችን እነ ጀነራል ጻድቃን ገብረትንሳኤን እና አቶ ጌታቸው ረዳን ጨምሮ ጀነራል ጎይሽ ገብረ፣ የቀድሞ የክልሉ አመራሮች፣ ከፍተኛ ወታደራዊ አዛዦችና ታጋዮችን ያቀፈ ነው። ከዚህ በተጨማሪ በትግራይ ክልል ተመዝግበው የሚንቀሳቀሱ 5 የፖለቲካ ፓርቲዎችን ማለትም ስምረት ፓርቲ፣ ባይቶና፣ አረነት ትግራይ፣ ትንሳኤ ሰባ እንደርታ፣ ቃንጪ ሀቂ፣ በተጨማሪም በአፋር ክልል የሚንቀሳቀሰውን የሐራ መሬት ታጋዮች ወታደራዊ ክንፍን በውስጡ ማካተቱ ታውቋል። የስምረት ፓርቲ የሚዲያና ኮሙኒኬሽን አስተባባሪ አቶ ብርሃነ ገብረየስ ለቢቢሲ እንደገለጹት ምክር ቤቱ ወደፊት የመንግስትነት ቅርጽ እንዲኖረው ተደርጎ የተደራጀ ነው። የምክር ቤቱ ምስረታ ዋና ዓላማ ምንድን ነው? መስራቾቹ እንደሚሉት በትግራይ ክልል የሚስተዋለውን ህገ መንግስታዊ ስርዓትና የፕሪቶሪያውን የሰላም ስምምነት በመጣስ በጉልበት ስልጣን የተቆጣጠረውን የህወሓትን ቡድን በማስወገድ በክልሉ ህጋዊ ምርጫ ተደርጎ ቋሚ መንግስት እስኪመሰረት ድረስ ሁሉንም ኃይሎች ያካተተ አስቻይ ሁኔታን መፍጠር ነው። በዚህ የምስረታ ጉባኤ ላይ እጅግ አስደንጋጭና ቀጥተኛ መልእክት ያስተላለፉት አቶ ጌታቸው ረዳ በመቀለ ላለው የህወሓት አመራር ግልጽ የሆነ መልእክት አስተላልፈዋል። መቀለ በቅርቡ እንገባለን፣ በዚህ ላይ ምንም ጥርጥር የለኝም በማለት በይፋ ተናግረዋል። ይህ መግለጫ በአዲስ አበባ የተሰበሰቡት የፖለቲካ ኃይሎች በመቀለ ባለው አስተዳደር ላይ ጠንካራ የፖለቲካ ጫና ለመፍጠርና በክልሉ ውስጥ አዲስ የስልጣን ለውጥ ለማምጣት ሙሉ ዝግጁነት እንዳላቸው የሚያሳይ ቀጥተኛ ማስታወቂያ ነው። አቶ ጌታቸው ረዳ አክለውም ይህ አዲስ መድረክ መንግስትን ወዲያውኑ የሚተካ ባይሆንም ህጋዊና በህዝብ የተመረጠ መንግስት በትግራይ ላይ እስኪመሰረት ድረስ ሁሉንም ኃይሎች አስተባብሮ የሚሰራ ነው ብለዋል። ታዲያ ይህ ስብስብ የፌዴራል መንግስት መጠቀሚያ ነው የሚለው ወቀሳ ከአዲሱ ምክር ቤት የተሰጠው ምላሽ አለ። አቶ ብርሃነ ገብረየስ የፌዴራል መንግስት እኛን እንደፈለገው የሚዘውር ነው የሚባለው ነገር የጠባቡ ቡድን ፕሮፓጋንዳ ነው። እኛ የምንንቀሳቀሰው በሀገር ውስጥም ሆነ በውጭ ካሉ አባሎቻችን በምናገኘው ድጋፍ ነው ሲሉ ክሱን ውድቅ አድርገዋል። አቶ ጌታቸው ረዳ በአዲሱ ምክር ቤት ላይ ባደረጉት ንግግር ስለ ኤርትራ መንግስት ወታደራዊ አቅምና ወቅታዊ አቋም እጅግ ጠንከር ያለና ያልተጠበቀ ሐሳብ ሰጥተዋል። ሻዕቢያ ከፌዴራል መንግስት ጋር ፊት ለፊት የመጋፈጥ አቅምና ድፍረት የለውም በማለት የኤርትራ ጦር ከኢትዮጵያ መከላከያ ሰራዊት ጋር ቀጥተኛ ጦርነት ውስጥ ለመግባት የሚያስችል ወታደራዊ ልዕልናም ሆነ የልብ ድፍረት ፈጽሞ እንደሌለው በይፋ ተናግረዋል። እንደ አቶ ጌታቸው ማብራሪያ ከሆነ በአሁኑ ወቅት ከኤርትራ በኩል የሚታየው እንቅስቃሴ በትግራይ ህዝብ ላይ የስነ ልቦና ጫና ለመፍጠርና ክልሉን ይበልጥ ለማዳከም የሚደረግ የፕሮፓጋንዳ አካል ነው። ሌላው እጅግ መነጋገሪያ የሆነው ሐሳብ የፌዴራል መንግስት በዶክተር ደብረጽዮን በሚመራው ቡድን እንቅስቃሴ ዙሪያ ስላለው ወቅታዊ አቋም የገለጹበት መንገድ ነው። እንደ አቶ ጌታቸው አገላለጽ በመቀለ ያለው ቡድን የሚያደርጋቸው የተለያዩ ግልጽ እንቅስቃሴዎች ወደ አዲስ ውጥረት ሊያመሩ የሚችሉ ቢሆንም የፌዴራል መንግስት ግን በትዕግስት ጦርነትን ለማስቀረት ወስኗል። ጠቅላይ ሚኒስትሩ ወደ ጦርነት የመግባት ፍላጎት የላቸውም ሲሉ ተደምጠዋል። ይህ የፌዴራል መንግስት አቋም በትግራይ ውስጥ ላሉ የፖለቲካ ኃይሎች የውስጥ ችግራቸውን በራሳቸው መንገድ ለመፍታት ትልቅ ዕድል እንደሚሰጥም ታውቋል። የጌታቸው ረዳ ቡድን የፌዴራል መንግስቱ በደብረጽዮን ወገን ላይ ያለው ትዕግስት
እየተሟጠጠ መምጣቱን እንዲሁም ዓለም አቀፉ ማህበረሰብ በትግራይ ለውጥ እንዲመጣ ያለው ዝግጁነት እንደ ትልቅ ግብዓት እንደሚጠቀሙበት አስታውቀዋል። በአዲስ አበባ በኩል አዲሱ ምክር ቤት መቀሌ ለመግባት በሚዘጋጅበት በዚህ ወቅት በመቀሌ ያለው የክልሉ መዋቅር የራሱን አስተዳደራዊ ኃይል ለማስጠበቅና የፌዴራል መንግስቱን የበላይነት ለመጋፈጥ እጅግ ጠንካራ ውሳኔ ማስተላለፉን አዲስ ስታንዳርድ ይፋ አድርጓል። በትግራይ ያለው የቀድሞ ምክር ቤት የፌዴራል መንግስትን አዲሱን ማዕከላዊ የደሞዝ አከፋፈል ስርዓት በጽኑ ተቃውሟል። ይህንን የፌዴራል መንግስት አሰራርና ማዕከላዊ ቁጥጥር ለመቃወም በሚል መቀሌ ላይ ያለው መዋቅር የግንቦትና የሰኔ ወራት የሰራተኛ ደሞዝ ሙሉ በሙሉ እንዲታገድና ሰራተኞች በነፃ እንዲሰሩ ትዕዛዝ አስተላልፏል። ይህ እርምጃ በኢኮኖሚ ቀውስ ውስጥ የሚገኘውን የትግራይ ህዝብና የመንግስት ሰራተኞችን በቀጥታ የሚነካ ነው። የፌዴራል የፋይናንስ ቁጥጥር ለመጋፈጥ ሲባል ንጹሃን ሰራተኞች ላይ እንዲህ አይነት የደሞዝ እገዳ መጣሉ በመቀሌና በአዲስ አበባ መካከል ያለው የአሰራርና የቁጥጥር ሽኩቻ ምን ያህል ጥልቅ ምዕራፍ ላይ እንደደረሰ ትልቅ ማሳያ ነው ሲሉ ታዛቢዎች ይናገራሉ። ታዲያ ህወሓት ለዚህ ሁሉ እንቅስቃሴ የሰጠው ይፋዊ ምላሽ ምንድን ነው? የህወሓት ቃል አቀባይ አቶ ሚካኤል አስገዶም ለዶቼ ቬለ በሰጡት መግለጫ ይህንን አዲስ ምክር ቤት ያቋቋሙት ኃይላት የገዢው ብልጽግና ፓርቲን ፍላጎት አስጠባቂዎች ናቸው ሲሉ ከሰዋል። እንቅስቃሴውንም ሊተገበር የማይችል ሲሉ አጣጥለውታል። አቶ ሚካኤል ሲናገሩ የሚረባና ትርጉም የሚሰጠውም አይደለም፣ በተግባር የሚተገበርም አይደለም። ምክር ቤቱ የትም ይቋቋም የትግራይ ህዝብ በምስለኔ አይመራም ብለዋል። ሁለቱ ኃይሎች ትግራይ ክልል ላይ የሚበጀውን ለመስራት በጋራ መቆም ለምን ተሳናቸው ለሚለው ጥያቄ አቶ ሚካኤል ምላሽ አጭርና ግልጽ ነበር። እኛና እነሱ አንድ ላይ ቁጭ ብለን ይህንን ነገር ልናደርገው የምንችለው አይደለም በማለት አብሮ የመስራት እድሉ ሙሉ ለሙሉ የተዘጋ መሆኑን አረጋግጠዋል። ይህ በእንዲህ እንዳለ አዲሱ ምክር ቤት የክልሉን ጊዜያዊ አስተዳደር እውቅና ነፍጓል ወይ ለሚለው ጥያቄ የምክር ቤቱ ባልደረባ አቶ ሐለፎም ንርአ ሲመልሱ አይደለም፣ ጀነራል ታደሰ ወረደ ባለፈው አንድ ዓመት የህወሓትን አባላት ነበር ሲሾሙ የነበሩት። መሆን ያለበት ግን ምርጫ ተደርጎ ህጋዊ መንግስት እስኪመሰረት ድረስ ሁሉንም አቃፊ የሆነ ጊዜያዊ መንግስት እንዲቋቋም ነው ብለዋል። በትግራይ የፖለቲካና የአስተዳደር መዋቅር ውስጥ አሁን ውጥረቱ ከፍተኛ ደረጃ ላይ ደርሷል። የትግራይ ክልል ከ2013 ዓ.ም ወዲህ ከፖለቲካ ሽኩቻ ሊወጣ አልቻለም። የስምረት ፓርቲው አቶ ብርሃነ እንዳሉት ካሁን በኋላ የትግራይ ህዝብ አሁን ባለበት ሁኔታ ረጅም ጊዜ መሄድ አይችልም። በኢኮኖሚ ጫና ተጎድቷል። የመኖሪያ አካባቢው ተፈናቅሏል። በመልካም አስተዳደር፣ በጸጥታ እጦትና በስራ አጥነት ክልሉ ምስቅልቅል ውስጥ ነው ያለው። ቀደም ሲል ከሀገሪቱ ክልሎች የተሻለ ሰላምና የልማት ጭላንጭል የነበረባት ትግራይ አሁን ግን ሁኔታዋ እያሽቆለቆለ መምጣቱን ታዛቢዎች ይናገራሉ። አሁን ያሉት ሁለት አማራጮች እጅግ የከረሩ ናቸው። በአንድ በኩል ጌታቸው ረዳ ቡድኑን ዓለም አቀፉ ማህበረሰብና የፌዴራል መንግስቱን አቋም እንደ ትልቅ እድል በመጠቀም መቀሌ ለመግባትና አዲስ የሰላም ምክር ቤት ለመመስረት እየተንቀሳቀሰ ነው። በሌላ በኩል በመቀሌ ያለው መዋቅር የሰራተኛ ደሞዝን እስከ ማገድ የደረሰ ጠንካራ የመከላከልና የቁጥጥር ስልት እየተከተለ ይገኛል። ጊዜያዊ አስተዳደሩን የሚተካ ምክር ቤትና ፕሬዝዳንት በማዋቀር ረገድ የፌዴራል መንግስቱ እስካሁን በይፋ የተባለ ነገር የለም። ህዝቡ አሁን የሚጠብቀው ይህ የቃላትና የአሰራር ፍጥጫ በክልሉ የዕለት ተዕለት ህይወት በሰላምና በተፈናቃዮች በመመለስ ላይ ምን አይነት ቀጥተኛ ተጽዕኖ ያመጣል የሚለው ነው። ውድ የቻናላችን ቤተሰቦች እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? ይህ አዲስ የተቋቋመው የሰላምና የለውጥ ምክር ቤት በትግራይ ክልል መረጋጋትን ሊያመጣ ይችላልን? ወይስ ፍጥጫውን ወደ ከፋ ደረጃ ያሸጋግረዋል? በጦርነት የተፈናቀሉ ዜጎችንስ ወደ ቀያቸው የመመለስ አቅም ይኖረዋል? ያላችሁን ሐሳብ በኮሜንት መስጫው ላይ አስቀምጡልን። ለዛሬ ያዘጋጀንላችሁ የግሎባል አዲስ ትንታኔያችን ይህንን ይመስል ነበር። ስለተከታተላችሁን ምስጋናችን ከልብ ነው። ሰላም ለኢትዮጵያ። ቸር ሰንብቱልን።